ከጓደኛሽ ስልክሽን ሲወስድ ማለት አስፈቅዶሽ ነው? ዝም ብሎ ከጓደኛሽ ስልኳን ስጪኝ ብሎ ዝም ብሎ ደወለልሽ? ላይክ እንዴ? ስልኳን ስጪኝ ብሎ ነው ወስዶ የደወለልኝ ማለት ነው። ያው ለጊዜው የዛን ጊዜ ኦኬ። እና ሲደውልልኝ አላወቅኩትም ነበረ እኔ። እሺ። ከዛ በኋላ አወራን ያለውን ነገር ኢሞ ላይ ማንነቱን ላከልኝ። ከዛሬ 7 ዓመት በፊት ነው ይሄ ማለት። ኦኬ። እና አብረን አዳማ እሱ አዳማ ገባ፣ እኔ አዲስ አበባ ገባሁኝ። አዲስ አበባ ትምህርት ላይ ነበር እዛ የገባሁትኝ። እየተማርኩ ያለው መጣ እና አዲስ አበባ ሊወስደኝ መጣ ማለት ነው። ይሰማል አቡ? አዎ ይሰማል ማሪ። እንደዚህ ነው እያልኩሽ ነው በጭንቅላቴ። ካልተሰማ ይኸውልሽ ራሄል፣ እኔ አይሰማም እልሻለሁ። እኔ ካላልኩሽ አይሰማም ካላልኩሽ በደንብ ይሰማል ነው ማለት ነው። ስክሪኑን ማታይ ከሆነ ኮመንት ምናምን እንዳታይ ሀሳብሽ እንዳይሰረቅ። እሺ እናቴ እሺ። እሺማ። ከዛ በኋላ አዲስ አበባ እየኖርኩኝ እያለሁ እየተማርኩኝ እያለሁ ቤተሰብ ጋር 7ኛ ክፍል ነበርኩኝ። እዛ ይመጣ ነበር እኔ ጋር እና በስተመጨረሻ ወሰደኝ ወደ አዳማ ማለት ነው። አዳማ እየኖርን እያለን ከአዳማ ደግሞ ቤተሰቦች ድንገት ፈልገው ያስይዙናል ብሎ ወደ አሳሳ አርሲ አሳሳ የሚባል ቦታ ወደዛ ይዞኝ ሄደ። ቤተሰቦችሽ ፈልገው ያስይዙናል ማለት ያለ ቤተሰብ ፍቃድ ጠፍተሽ ነው? ያለ ቤተሰብ ፍቃድ ነበረ። ከትምህርት ላይ የወሰደኝ ነበረ። ያኔ ልጅ ነኝ ገና 14 ዓመቴ ነበረ። አልፎሽ አረ ተነጋግረን ነይ እዚህ ቦታ እንገናኝ ምናምን አለኝ። ተገናኘን። ነይና እዚህ ቦታ እንገናኝ አለኝ። በዛው ነው ይዞኝ ዘመናዊ ጠለፋ። አንቺ ፈቃደኛ ሆነሽ ግን ቤተሰቦችሽ ሳያውቁ ቤተሰብ እንደጠፋሽ ነው የሚለው። ቤተሰቦች ሳያውቁ እኔ ፈቃደኛ ሆኜ ማለት ነው። ኦኬ ገባኝ። እሺ ከዛ በኋላ አዳማ 1-2 ወር ተቀመጥንና ከዛ ደግሞ አርሲ አሳሳ የሚባል ከተማ ይዞኝ ሄደ። እዛ እየኖርን እያለን እኔ አብሬው በዛን ጊዜ ትንሽዬ ነኝ። አብሬው ቀን ስራ ነበረ፣ አናጺ ነበረ፣ አናጺነት ነው የሚሰራው። ቀን ስራ አብሬው እየሄድኩኝ ነበረ የምሰራው። ከዛም ደግሞ መልሶኝ አዳማ መልሶኝ ገባ። ከዛ በኋላ ደግሞ አዳማ ገብተን አዳማ እየኖርን እያለን ቀጤማ ነው እኔ ቤተክርስቲያን ላይ የምሸጠው፣ እሱ አናጺነት ነው የሚሰራው። 7 ዓመት ኖርን በትዳር አዳማ ላይ ማለት ነው። ቤት ተከራይታችሁ? አዎ ቤት ተከራይተን ከዛ በኋላ ቤተሰብ ጋር ሽማግሌ ቤተሰብ ጋር 6 ወር እንደተቀመጥን ሽማግሌ ላከ ቤተሰብ ጋር ሽማግሌ ሲልክ 80 ታሰረ። ቤተሰብ መልስ ሲለን ለጊዜው እኔ አቅም የለኝም መልስ አልሄድም አለ ለቤተሰብ ማለት ነው። አቅም ያስፈልጋል መልስ ለመሄድ። ቤተሰብ ደግሷል የሚጠራ? ደግሶ ነው ሲጠይቀን አቅም የለኝም እኔ አሁን ምንም የምጠራበት አቅም የለኝም አለ። ታውት ለቀጣይ ለዘንድሮ አመት ለዘንድሮ ተደረገ። ለዘንድሮ ተደርጎ ደግሶ አሁን ጠር ላይ ማለት ነው። ራሄል መልስ ቤተሰብ መልስ ሲጠራ ራሱ ቤተሰብ ደግሶ እናንተ ታጥባችሁ ለብሳችሁ መሄድና መብላት አይደል? ምን ወጪ ያስፈልጋል ታዲያ? ቀለበትና ለኔ ጥሎሽ ነበረ። እሱንም ተናግረዋል። እኛ ሽማግሌ ያስቀምጠን አንጠይቃችሁም፣ አቅም ካሌላችሁ ችግር የለውም ምናምን ብለው ያለውን ነገር ተናግረዋል ማለት ነው ቤተሰብ። ኦኬ በግ ተይዞ ስለሚገባ የበጉ ወጪ ስለሚገባ አሁን ጠር ላይ ደግሞ ጠር 16 ባሁኑ ማለት ነው። እሺ ባሁኑ ጠር 16 ጠርተውን ነበረ። ተስማምቶ በሽማግሌዎቹ በፊት በላካቸው ሽማግሌዎች ተነግሮት ተስማምቶ ጠር 16 እንደምንሄድ ወደ ቤተሰብ ጋር እንደምንሄድ ተስማምቶ ቤተሰብ ጋር ከተደገሰ በኋላ ፕሮግራሙ ከተደረገ በኋላ ስልኩንም ማንነቱንም የት በቃ አድራሻውን እንዳለ አጠፋብኝ። እኔ ደግሞ ነፍሰ ጡር ነበርኩኝ፣ 8 ወሬ ነበረ። ያው ቀድመው ለመጥራት ነው እነሱ ቤት ቅልቅል እንድናደርግ ማለት ነው። ሳትወልጂ ለመጥራት እንድትታረሺ ብለው? አዎ ሳልወልድ ለመጥራት ነበረ። እዛው እንድታረስም 8 ወሬ ነበረ። ከዛን ከቤት ገና ለመልሱ ለፕሮግራሙ 1 ወር ሲቀረው ከቤት ፊልድ ብሎ 40 ምንጭ ሄደ ማለት ነው። ወላይታ 40 ምንጭ ሄደ። ከቤት በሰላም ማለት ነው። በስነ ስርዓት ነው የሸኘሁት። ፕሮግራሙ ሊደርስ ሲል 15 ቀን ሲቀረው መጣለው አለ። ሸኘሁት፣ ሄደ። ኦኬ እዛ ከሄደ በኋላ ያወራኝ ነበር። ለትንሽ ጊዜ ያወራኝ ነበር፣ ይደውል ነበር፣ ቴክስት ያደርግልኝ ነበር።
ከዛ በኋላ ቀይር አለ። ስልኩን አጠፋ፣ ሲሞቹን፣ ሶሻል ሚዲያውን ቲክቶክ ላይ ብሎክ አደረገኝ፣ ሁሉም ላይ አጠፋኝ። ፕሮግራሙ ሲደርስ በ16 እኔ ሄድኩኝ ቤተሰብ ጋር ማለት ነው። እሱ ቀረ አልሄደም፣ እንደዛው እንደጠፋ ነው። አሁንም አንድ ቤት እየኖራችሁ 7 ዓመት ሙሉ አንድ ቤት ኖራችሁ ከ7 ዓመት በኋላ እንዴት ይጠፋል? አንድ ቤት አውዬ ማርያምን እኔ አብሬው ቀን ስራ ሳይቀር ቀን ስራ እዛ ኮንትራት ይዞ አናጺነት ሲሰራ እየሄድኩኝ ረዳትነት ሰራ ነበር። ቂጥቂጡ ስር ምንም የማልሰራው ስራ የለም። ቀጤማ ቤተክርስቲያን ላይ ሰራለው፣ እያዞርኩ ሸጣለው። በጣም በጣም ትልቅ እንትን ያደረሰብኝ። እኔ አሁን ላይ አራስ ነኝ፣ አራስ ቤት ነኝ ያለሁት እና ወልጄ እንኳን ማርያም ማረችሽ እንኳን ብሎ አልደወለም። ስልኩን ሌላ ሲም ቀይሮ ያኔ ቀየረውን ሲም ስደውል የኔ ድምጽ መሆኑን ሲያቅ ዝግት ያደርግና ብሎክ ያደርገኛል። እኔ ያለሁት ቤተሰብ ያለው 7 ዓመት ሙሉ ስትኖሩ እንዴት አልወለዳችሁ? 7 ዓመት ሙሉ ስንኖር አንዴ እርጉዝ ነበርኩኝ። የ3 ወር አስወረደብኝ የሆነ ሰዓት ላይ። ከዛ በኋላ ነው ይሄኛው የተፈጠረው ማለት ነው። ኦኬ። ከዛስ? እሺ ድግሱ ምን ተደረገ? ድግሱ ተደግሶ ነበረ። እኔ ሄድኩኝ። ድግሱ ጋር አልቀረውም። ፕሮግራሙ ላይ ሄድኩ። ቤተሰብም በጣም ተናደደ። ፋዘርም ሁሉም ነገርኳቸው፣ ያለውን ነገር አስረዳኋቸው። እንደዚህ ነው በቃ ስልክ አጠፋብኝ ምናምን ብዬ ለፋዘርም ሁሉንም ነገር አስረዳኋቸው። ምንም አልተደረገም። በቃ ድግሱ ያው አለፈ። ያው ፕሮግራሙ ሰው ተጠርቷል፣ ብዙ ሰው ተጠራው። ድግሱ ተበላ አለፈ። እኔ ድግሱ ባለፈ በሳምንቱ ወለድኩኝ። የቤተሰቦቹን ቤት አታውቂም? ቤተሰቦቹ አዳማ ነው የሚኖሩት። አዳማ የወሰድኳቸው እኔ ነበርኩ። አርሲ ነበረ በፊት የሚኖሩት አዳማ። ሁሉን ነገር አመቻችቼ የወሰድኳቸው እኔ ነበርኩኝ። እነሱ ጋር ስደውልና ስልኩ አይሰራልንም። አዎ ጠየቅኳቸው። እኛ ስልኩ አይሰራልንም፣ ምን እናድርግ? እኛ ስልኩን ፎሎወርድ ብሎክ አድርጎናል፣ እኛ አይሰራልንም፣ እኛ ምንም የምናገዝሽ የምንረዳሽ ነገር የለም ይሉኛል። ከዛ ቤት የተከራየውባት ሴትዮዋ ኪራይ ላኪ፣ ቤት ኪራይ ላኪ ትለኛለች፣ ትደውላለች ወደዚህ። ከዚህ ምን ልላክላት? እዛ እቃውን የሚያወጣው የለም። በቃ ምንም ህይወት ምስቅልቅልቅል ህይወቴን ያለው ነው አቡዬ። እኔ እዚህ እንትን ላይ ገብቶ ራሱ ቲክቶክ ይጠቀማል። እኔ እዚህ እንትን ላይ ገብቶ ብትጠይቁልኝ እኔ በጣም ደስተኛ ነኝ እኮ። ፎቶ ካለሽ በፎቶ እናፋልገሽ። አንቺ ያለበትን አታውቂም፣ ቤተሰቦችም ያለበትን አናውቅም፣ ስልኩን ዘግቷል ነው አይደል ያሉት? አናውቅም፣ ስልኩን ዘግቷል፣ ምንም የምናውቀው ነገር የለም እኛን ያሉት ቤተሰቦችም ሳስጠይቃቸው እኮ። ስለዚህ ፎቶ ነው አንቺና ፎቶውን እናርግና የሆነ ነገር ሆኖ እንዲያውን ታግቶ አደጋ ደርሶበት ሆስፒታል ተኝቶ የሆነ ነገር እስር ቤት ገብቶ እንዳይሆን ፎቶውን አምጪና ፎቶውን እዚህ ጋር ለጥፈውና እባክህ ወንድሜ ያለበትን ያያችሁ ካላችሁ ብለን እናፋልግሽ። እኔ ሳወራው በሁሉም ስልክ ነው የቀየረው እንጂ ምንም አልሆነም። የሆነው ነገር የለም። ቲክቶክ ላይም ያወራል፣ ሰዎችን ይለቃልም፣ ሶሻል ሚዲያ ይጠቀማል። በየቀኑ ነው የሚለቀው። ምንም አልሆነም። ቢያንስ እኔ ያለበትን አላውቅም ማለት ልጅ ይርዳኝ። ይለቃል፣ ሶሻል ሚዲያ ላይ ቲክቶክ ላይ ይለቃል ፎቶን እኮ። ሌላ ሰው ስልኩን ሰርቆ እየለቀቀበት ሊሆን ስለሚችል ማሬ ፎቶን ለጥፍና እባካችሁ ካለበት ቤተሰቦቹም ስልክ ዘግቶ ስለጠፋ ያስወለዳትስ ሚስቱ ቤተሰቦቹንም ስጠይቅ እኛም አናውቅም ቤት እንዳለ ስልኩን ዘግቷል ጠፍቷል ስላሉ እባካችሁ ያለበትን እንቃቁ። እሺ አቡዬ ደስ ይለኛል። እሺ አርጊ በግሪን ጋላሪ ፎቶውን። እሺ እዚህ ጋር መላክ ይቻላል? ግሪን ጋላሪ አታውቂም ማሪ? እስኪ ሙሉ ምን ነቀላት?